ጌዞን የመልካራፉ ከተማ ነዋሪዎች ውሃ በማቆር በሚያከናውኑት የከተማ ግብርና ተጠቃሚ መሆን ስለመቻላቸው ገለጹ። የከተማ አስተዳደሩ በበኩሉ ምርትና ምርታማነትን ለማሳደግ በትኩረት እየተሰራ ስለመሆኑ አስታውቋል። ዘጋቢያችን ቴዎድሮስ ታደሰ ዘገባውን አደርሶናል። አርሶ አደር አብዲ ሙሳ በምስራቅ ሐረርጌ ዞን የመልካራፉ ከተማ ነዋሪ ሲሆን በአንድ ሄክታር መሬት ላይ ያለማውን ጥቅል ጎመን ሲንከባከብ ነው ያገኘነው። ውሃ በማቆር የግብርና ልማት ስራ እያከናወነ እንደሚገኝ የገለጸው አብዲ በአመት 3 ጊዜ አትክልት በማምረት ተጠቃሚ መሆን መቻሉንም ይገልጻል። ዝናብ በማይኖርበት ወቅት ውሃ በማቆር በአመት 3 ጊዜ ማምረት ችያለሁ። ድንች፣ ጥቅል ጎመንና ካሮት በብዛት የማመርተው ምርት ነው። እንደ አርሶ አደር አብዲ ሁሉ ሌሎች የአካባቢው ነዋሪዎችም የከተማ ግብርና የምግብ ዋስትናቸውን ከማረጋገጥ ባለፈ ምርቶቻቸውን ለገበያ በማቅረብ ኑሯቸውን እየደጎሙ ይገኛሉ። አሁን ሰላጣ እየሰበሰብኩኝ ነው። ሰብስቤ ስጨርስ አጥቤ ገበያ ወስጄ በመሸጥ በምትኩ የሚያስፈልገኝን ዕቃ ገዝቼ እመለሳለሁ። እንደሚታወቀው በዚህ አካባቢ ከፍተኛ የአትክልት ምርት ይገኛል። ምርቱን በመሰብሰብ እስከ ሶማሌላንድና ፑንትላንድ ድረስ እንልካለን። ድንች፣ ሽንኩርት፣ ካሮትና ቀይ ስር በብዛት በገበያው የሚፈለጉ ናቸው። የመልካራፉ ከተማ በተለይ በአትክልት ምርቶቿ እንደምትታወቅ የሚገልጹት የመልካራፉ ከንቲባ ጽሕፈት ቤት ኃላፊ ወርቁ በቀለ የህብረተሰቡን የቆየ ልምድ በማጎልበት የግብርና ልማት ስራዎችን በመስኖ የመደገፍ ስራ እየተከናወነ ይገኛል ብለዋል። ከተማው እያደገች ያለችው ገጠርን ማዕከል በማድረግ ነው። ህዝቡ በጣም ልምድ አለው። በተለይ በመስኖ የመስኖ ልማት በስፋት ነው የሚካሄደው፣ በስፋት ይካሄዳል። የሚመረቱ የምርት አይነቶች አንደኛ ጥቅል ጎመን፣ ሁለተኛው ድንችም የተለያየ ድንች አለ። የተለያየ ሃይብሪድ ያላቸው እነሱም ይመረታሉ። ጎመን ደግሞ ጥቅል ጎመን ያልሆነ እንደዚህ ኖርማል የሆነ ጎመን አለ፣ ቀይ ስር አለ፣ ካሮት አለ። ምርትና ምርታማነትን ለማጎልበትም መንግስት ሙያዊ ድጋፍ እያደረገ እንደሚገኝ ኃላፊው ገልጸዋል። እኛ እንደ መንግስት የልማት ሰራተኞች አሉ። 3 የልማት ሰራተኛ አለ። እነሱ በ3 ዞኖች ከፍለን እነሱ ሙያ ድጋፍ ያደርጋሉ። እኛም በሱፐርቪዥን እያረጋገጥን የነሱ ስራ ምን ጠንካራ ጎን አለ፣ ምን ደካማ ጎን አለ በየ15 ቀን ግምገማ እያካሄድን ግንዛቤያቸውን እያዳበርን እንላለን ማለት ነው። በመልካራፉ ከተማ ከከተማ ግብርና በተጨማሪም የልማት ውጥኖችን በመተግበር የህብረተሰቡን የምግብ ዋስትና ለማረጋገጥ የተለያዩ ተግባራት እየተከናወኑ ይገኛል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ከሐረር ስቱዲዮ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የምስራቅ ሐረርጌ ዞን አስተዳዳሪ ምስኪ መሐመድ ናቸው። ለጊዜዎት በጣም ነው የምናመሰግነው እንግዳችን። እስኪ እንግዲህ ከዘገባው ባሻገር በዞኑ የምግብ ዋስትናን ለማረጋገጥና የዜጎችን ተጠቃሚነት ከፍ ለማድረግ እየተሰሩ ያሉ የግብርና ስራዎች ምን ውጤት አምጥተዋል በተጨባጭ የሚለውን ይንገሩን። ኦኬ፣ በጣም እናመሰግናለን። እንደ ምስራቅ ሐረርጌ ያው እንደሚታወቀው ምግብ ዋስትና ለማረጋገጥ ትልቅ ስራ እየተሰራ ነው። በዚህ ስራ ውስጥ ያለን ተፈጥሮ ሀብት ምንድነው የሚለውን ለይተን ነው መስራት የተያዘበት። ከዛ ውስጥ አንድ የመሬት ሀብት አለ፣ ሁለተኛ ከርሰ ምድር ውሃ አለ፣ ሶስተኛ ደግሞ በየሸለቆ ተፋሰሱ ውስጥ ያሉትን ውሃዎች በአግባቡ በመጠቀም በአመት አንዴ የሚታለሰው መሬት ሁለቴና ከዛ በላይ እንዲታለሱ በማድረግ ነው ምግብ ዋስትናችንን ለማረጋገጥ መስራት የያዝ ነው። ሁለተኛ ደግሞ ያታለሱ መሬት ለብዙ አመት እንዲሁ ከንቱ ሆኖ የሚቀመጡ ወደ 107 ሄክታር ቶታል ዘንድሮ እንዲታለሱ በማድረግ ነው ስራ እየተሰራ ያለው። ከዛ ውስጥ ትልቁ ኢንፑትና ለውጥ ያመጣንበት ህዝቡ ለስራ ለውጥ እና ባህሪ ማምጣታቸው ትልቅ ግብአት ነው ብለን የምንወስደው። ሁለተኛ ምርትና ምርታማነትን በማሳደግ በህይወታቸው ላይ ትልቅ ለውጥና ትልቅ ስኬት አለ ብለን ነው የምንወስደው። ከዛ ውጭ ደግሞ በምግብ ዋስትና ራሳቸውን ብቻ መቻል ሳይሆን በአካባቢያቸው ምን አይነት እድገት ማምጣት አለባቸው፣ ምን አይነት ለውጥ ማምጣት አለባቸው፣ ለሌላ ሰው የስራ ዕድል መፍጠር እንደሚችሉ ነው መሰራት የተያዘው። ከዚህ ውስጥ የምንወስድ ፍሩትና ፍራፍሬ
በዚህ አካባቢ ብዙም አይታወቅም። ይሁን እንጂ በዚህ ክረምት ውስጥ ወደ 51953 ሄክታር ከቨር አድርገናል። ይሄ ከርሰ ምድር ውሃ በማውጣት ነው ይሄ ስራ የተሰራው። ከርሰ ምድር ካሁን በፊት ውሃ በጣም ችግር ነበረ። የተፋሰስ ስራ ከተሰራ በኋላ ግሪን ሌጋሲ ከተጀመረ በኋላ በቅርብ ውሃ አርሶ አደሩ አውጥቶ በአንድ አካባቢ አንድ አርሶ አደር አንድ ቦንድ እንዲኖረው ነው የተደረገው፣ አንድ የጉድጓድ ውሃ። ስለዚህ በዚህ ትልቅ ለውጥና ትልቅ ስኬትና ትልቅ የምግብ ዋስትናችንን ማረጋገጥ ዓላማ ያሳካ ነው ብሎ መውሰድና ማየት የሚቻል ነው ብዬ ነው የምወስደው። እንደ ምስራቅ ሐረርጌ በምግብ ዋስትና ራሳቸውን እንዲችሉ ያደረግነው ትልቁ ነገር ህዝቡን ማዘጋጀት ነው። ህዝቡ ከዚህ ከጥገኝነት መላቀቅ አለብን ብለው ትልቅ ግንዛቤ የተሰጠበት ሁኔታ አለ። ሁለተኛ ደግሞ ማደራጀት፣ እነዚህ ሰዎች አደራጅቶ ያለውን ሀብትና ሪሶርስ በአግባቡ እንዲጠቀሙ የተደረገበት ሁኔታ አለ። ሶስተኛ ደግሞ ራሳቸውን ችለው ከድህነት እንዲላቀቁ የሚሰሩ ስራዎች በሁሉም አካባቢ ምንድነው የሚለውን ተለይቶ ወደ ስራ እንዲገቡ ነው የተደረገው። በዚህ ውስጥ ደግሞ እንደ አጠቃላይ 2016 እና 2017 የግብርናችንን ስራ የምንገመግም ከሆነ ትልቅ ስኬትና ትልቅ ለውጥ ያመጣንበትና ህዝቡ ደግሞ ከጥገኝነት ከሴፍቲኔት የተራቀቀ የመጣበት ሁኔታ እንዳለ ነው መገምገምና መውሰድ የሚቻለው። በዚህም ትልቅ ስኬት ነው። ከሐረር ስቱዲዮ የምስራቅ ሐረርጌ ዞን አስተዳዳሪ ሚስኪ መሐመድ በቀጥታ መስመራችን ምላሽና ማብራሪያ ስለሰጡን በጣም አብዝተን ነው የምናመሰግነው። መልካም ቀን። እንቀጥላለን ተመልካቾች። ባለፉት 6 ዓመታት በተከናወኑ የአረንጓዴ አሻራ ስራዎች የሀገሪቱን የደን ሽፋን መጠን ወደ 23.6% ማድረስ መቻሉን የኢትዮጵያ የደን ልማት አስታወቀ። አሁን ላይ የደን